ለቅሶ እድሜ ልክ መሰቃየት ወይን ራሷን ማጥፋት የተለያየ ነገር የሚደርስባት ጥቃት ለምንድን ነው? እስቲ ንገሩኝ። የእውነት ማወቅ ፈልጋለሁ። አረ ወገን፣ አረ ይዘኑልን። እናትና አባት ያልተረዳን እህት ያልተረዳን ያው ብዙ እህቶች ባሉበት ሰላም ይሁኑ፣ ክፉ አይንካቸው። ብዙ ነገሮችን ከነሱ ጋር የልጅነት ፍቅርን ስላላጋሩኝ ስላላገኙኝ ማለት ነው አንጣጣሙ በብዙ ነገሮች ተነፋፍቀን እጅግ በጣም ከባድ ነው የሚሆናባቸው። የምንናገረው ነገር ሁሉ የእነሱን የሚጎዳ አድርጎ ነው የሚያስቡት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ያላችሁ? ይሄን ያለው ክብሩ ይስፋ። እውነት ለመናገር እጅግ በጣም ተናድጃለሁ። የሆነ ሰዎች ስንባል መፍረድ እንወዳለን። ለምን መፍረድ እንደምንወድ አላውቅም። በጣም እያዩ ነበር የዚህን ሰው መጀመሪያ ላይ ልጅቷም ንቅታውን እንትን ይወጣና እያዩት ነበር፣ እያዳመጥኩ ነበር እንጀራ እየጋገርኩኝ የነበረውና ይሄ ነገር ልጅቷ ስትቀርብ ታውቃላችሁ፣ ወደ ፊቼ አካባቢ ልጅ ናት። ማንኛውም ሰው ተሰዶ እንደሚሰራ 12 ዓመት ሰርታ ለፍታ አብረን እንኖርበት ብላ እንግዲህ እየኖሩ የነበረውን ቤት እየተከታተልኩኝ ነበርና አሁንም ደግሞ ስራ እየሰራሁ እንደው ባገናኝ እየተጣጣጥኩኝ ሶጣ አላስቻለኝም እና ብዙ ሰው አስተያየት እየሰጠበት ነው። አስተያየቱ አንዳንዶቹ እሳይ አባቷ ነው እንኳንም ካዳት ለአባቴ በህይወት ኑሮ እኔ በበላው ምናምን የምትሏላችሁ፣ ያልደረሰበት ግልግል ያቃላሉ። እሷም ሰውና ልታጠፋ ትችላለች። ገብቷችኋል? እኛ ስንሰደድ ለቤተሰቦቻችን ቤት ልንሰራ ወይም ደግሞ ልናግዛቸው ካሉበት ፈተና ልናወጣቸው ከዛ ቤት በታች እግዚአብሔር ጤናና ጉልበቱ ሰጥቶን ልናግዛቸው ወተናል። ግን እኛ ብቻ ከልጆቻቸው ከ10 ልጆች ምሳሌ አንድ ቤተሰብ 10ም 2ም 3ም ይኖር፣ ከዛ ውስጥ አንዱ ሰው ብቻ ግዴታ አለበት ይሄ የተፈጠረው እነሱን እንዲያግዝ ነው እነሱን እንዲንከባከብ ነው ተብሎ ማንም አልተጻፈበትም። ገብቷችኋል? ለምን ታውቃላችሁ? እኔም የነዚህ ተጠቂ ስለሆንኩኝ ማለት ነው። እኔም መልስ አልሰጥም። የሆነ ተጠቂ የሆንኩበትን ነገር እንጂ የማላውቀውን ያላየሁትን ነገር መልስ ለመስጠት አልሮጥም። ገብቷችኋል? እና ልጅቷ በጣም ስላገለሏት እንደየታቸው ስላላዩት በጣም ስላራዋት እንደገና ውጪልኝ በሷ በገዛችበት ቤት እሷ በሰራችበት 12 ዓመት የሰራችበት ቤት ውጪ ስለተባለች ነው ይውጡልኝ ንብረት ይመለስልኝ ያለችው። ገብቷችኋል? ያ ነገር ደግሞ እውነት አላት። አንዳንድ ጊዜ ገብቷችኋል? እናንተ ለቤተሰብ ብላችሁ ደክማችሁ ዋጋ ከፍላችሁ ልጅነታችሁን አታችሁ አሁን ደግሞ የራሴን ህይወት ልኖር ብላ በቃ አንዱን ወንድ አገባች። አሉናትም ካሉናት ደግሞ አብራ መሞት የለባት። ስንቶቹ ናቸው በቃ ሰው ምን ይለኛል ምናምን እያሉ አንገታቸውን ደፍተው በቤታቸው ሲደበቁ መጨረሻ ላይ ወይን ራሳቸውን አጥፍተው ወይን ደግሞ ባላቸው ገለው አላቅም ስል ስንት ሴቶች አሉ የሞቱ። እውነት ለመናገር ስንቱ ናቸው የሞቱት? ያውን የቀነኒሳ እንትን እንኳን የሞተችው እንኳን የሱ ምስት ፍርድ አግኝታለች። እስቲ ንገሩኝ። እሷም ሰው ምን ይለኛል እያለች አንገት እየተደበደበች እየተደቆሰች ስትቀመጥ አይደል እንዴ መጨረሻዋ ላይ ሞቴው ነው። ስለዚህ ይሄቺ ልጅ ደግሞ አልሆናትም። ይሄ ነገር ጥፋት ነው ከተባለ ይሄ ባል ለምኑ ለቀን አይሆንም። ካልተስማማት ቶይቹ ትታ ደግሞ ለሷ የሚሆን እድሜ እንዳይሄድ ብላ አገባችሁ። አንዱ ካገባችሁ ለወለደች እግዚአብሔር ፍሬ ሰጧል። መጨረሻችን ምን እንደሆነ ታውቃላችሁ? ቤተሰብ እናገባለን እግዚአብሔር እንሰራለን መጨረሻችን ብር አገኝንም አላገኝም መጨረሻ ላይ አብታችን ምን እንደሆነ ታውቃላችሁ? ልጆቻችን ናቸው። ስንታመምም ምን ብንልም የምነሱብን ለነሱ ነው ዋጋ መክፈል ያለብን። ገብቷችኋል? ስለዚህ ማለት በዚህች ልጅ የምትፈርዱ ሰዎች ማለት ነው እማሟን ቁስሏን የምታቆሷ ናት። ለነሱ ብላ በጣም ብዙ ነገሮችን ሆና መጨረሻ ላይ ግን እፎይ እናትና አባት አለኝ እህቶች አሉኝ ልረፍ ብላ እነሱ ጋር ምን ጥፋት ብታጠፋ እንኳን ከጥፋታ እንድትመለስ እየመከሯት ምን እያለም በፊት ላይ ለነሱ ዋጋ ከፍላለች። እቺ ልጅ አይደለም እንዴ ዋጋ ከፍላለች። ዋጋ እስከ ከፈልሽ ደግሞ እነሱ አሁን ደግሞ ለሷ ዋጋ መክፈል አለባቸው።
መንገድ እንኳን ስታ ቢሆን ከዛ መንገድ ትክክለኛው መንገድ ማሳየት መቻል አለባችሁ። እኛ ብቻ ነን እንዴ? እኔ የማይመለሱ ጊዜዎቹ ተባክነውብኛል። ያለማወቂ ዛሬ ላይ ያለማወቂ የሆነ ጥሩ ነገር ነው የተናገርኩት፣ ጥሩ ነገር ነው ያደረኩት ያላችሁት ነገር እንኳን ወደ መጥፎ የሚቀየርበት ጊዜ እኔ በጣም ዋጋ ከፍያለሁ፣ እጅግ በጣም ማለት ነው። ግን እንደ ዋጋዬ አላገኘሁም። የምናገረው ነገር ሁሉ ወደ መጥፎ ነገር ነው የሚወሰደው እና ማለት ነው አትፍረዱ። እኛ እፎይ ማለት እንፈልጋለን። እኛ የደከምነውን ማረፍ እንፈልጋለን። እባካችሁ እውነት እና ማረፍ እንፈልጋለን። ስለዚህ አረብ ሀገር ለፍተን ስንት ዓመት እኔም 9 ዓመት ከ6 ወር ነው አረብ ሀገር የፈጋሁት። ግን እግዚአብሔር ይመስገን እንደኔ አጻት እንደኔ በደል ሳይሆን እንደሱ ቸርነት አይኔም ባይን እንዳይ ምንም እንደጠበቅኩት ቤቱም ባይስተካከልልኝም እና ማለት ነው እንዳሰብኩት ተበልቼ ምን ተብዬ ብዙ ነገሮችን አይቼ ነው። ገብቷችኋል? ስለዚህ ማለት ነው እውነቴን ነው የምላችሁ ማረፍ እንፈልጋለን። እፎይ ማለት እንፈልጋለን። ደክሞ ብዙ ነገሮች ሆነን ለእናንተ ተቸገርን ስትሉ ለእናንተ ስንረዳ የእናንተን ክፉ መስማት ሳንፈልግ እኛ ግን እዚህ መተን 1000 2000 እንኳን አበድሩ ስንል የእውነት አንቺ ተቸግረሽ የእውነት አንቺ እንትን ብለሽ ትላላችሁ። የዛ ሀገር ብር ጤናችንን ብዙ ነገራችን ነው የሚወስደው። ገብቷችኋል? ስለዚህ ልጅቷ እውነት አላት። ምንም ብታጠፋ በቃ እነሱ ስታገለግል ኖራለች፣ ለነሱ ስታደርግ ኖራለች። ስለዚህ አሁን ላይ ደግሞ እፎይ ማለት ትፈልጋለች። ገብቷችኋል? ስለዚህ እባካችሁ እናት አባት እናንተ ያልተረዳችሁን እውነቴን ነው የምላችሁ እናንተ ያልተረዳችሁን ማን ይረዳል? 9 ወር ሙሉ እናት በማህፀኗ ተሸክማ ያሳደገችን እስከምናድግ ራሳችን እስከምናቅ ድረስ ምን ያህል ልጅ ማሳደግ ከባድ እንደሆነ ሁላችንም የምናቅ አይደለ? አይቻለኝም ብዙም ባይሆን በደንብ እያዩት ነው። ካደጉ በኋላ ሳይሆን በልጅነታቸው ነው የሚያደክሙት። ስለዚህ ለእናት ለአባት መደረግ ያለበት ይደረግ፣ ግን በጉልበት አይደለም። ልጄ እኛ ወዴት እንሂድ? መካፈል ያለብን ቢያንስ ለኛ እህቶችሽ ራሳቸው ይቻሉ። እኛ ደግሞ ቢያንስ 100 ካሬም 50 ካሬም ስጭን ብሎ በጸባይ በፍቅር ቢጠየቅ እኮ ምንም ማለት አይደለም። ለእናትና ለአባት ግድ ነው። ለየት ለወንድም ግን ግዴታ የለብንም አይደለ? ግን በጉልበት እናንተ እሷን እያቆሽሻችሁ እንዳልወለዳችኋት የእናንተ እንዳልሆነች የምትኖርበት አንድ ክፍል ሰጣሉ። እንዴ ቄስ አይደሉ እንዴ? እውነት ቄስ አይደሉ? ሁላችንም እኮ ተተነ ምን ሞተው። ይሄ መሬት አይታችኋል። የኔ መሬቱ ትልቅ ቢሆንም መሬቱን አልግጥም። ከባለቤቴ ጋር ያለያየን ስላችሁ ለእንጀራ ጉዳይ ነው የወጣው። ገብቷችኋል? አልሆንለት ስላለ አልሳካለት ስላለ ነው ከዚህ የወጣው። ሲሳካለት ደግሞ ይመለሳል። መሬቱን አንግጠው ግድግዳውን አንግጠው አንበላው። ገብቷችኋል? ለጊዜው አንገት ማስገቢያ ማረፊያ በህይወት እስካለን ድረስ የዘላለም ህይወታችን ግን እዚህ አይደለም። የእውነቴን ነው የምላችሁ። እናስብ ወገን፣ እናስብ፣ እርስ በራስ እንተሳሰብ። ለምንድነው የአረብ ሀገር ሄደች ሴት እድሜ ልክ ለቅሶ እድሜ ልክ መሰቃየት ወይን ራሷን ማጥፋት የተለያየ ነገር የሚደርስባት ጥቃት ለምንድን ነው? እስቲ ንገሩኝ። የእውነት ማወቅ እፈልጋለሁ። በቀኛ እድሜ ልክ እስከምንሞት ነፍሳችን እስከምትወጣ ድረስ ማልቀስ። አረ ይደብራል። አረ ወገን፣ አረ ይዘኑልን። እናትና አባት ያልተረዳን እህት ያልተረዳን ያው ብዙ እህቶች ባሉበት ሰላም ይሁኑ፣ ክፉ አይንካቸው። ግን ከነሱ ጋር ስላላደኩኝ ከነሱ ጋር አብሬ ስላልሆንኩኝ ብዙ ነገሮችን ከነሱ ጋር የልጅነት ፍቅርን ስላላጋሩኝ ስላላገኙኝ ማለት ነው አንጣጣሙ። በብዙ ነገሮች ተነፋፍቀን እንገናኛለን። 2-3 ቀን ከቆየን ግን በቃ ጠላት ነን። ለምን? እኛ የምንናገራቸው ነገር ካየን አንፃር ለነሱ እጅግ በጣም ከባድ ነው የሚሆናባቸው። የምንናገረው ነገር ሁሉ የነሱን የሚጎዳ አድርጎ ነው የሚያስቡት። እውነቴን ነው የምላችሁ። ስለዚህ ወገን እንተሳሰብ። ለማንኛውም ደህና ሁኑልኝ። ለልጅቷ አትፍረዱ።